ለምሳሌ አንተ ስትዘግብ መሐመድ የሚባል አለ። ማን ነው መሐመድ የሚለውን ሲተረጉሙት ኦል ቱጌዘር ላቭሊ ብለው ትራንስሌት አድርገውታል። ትክክል ነው ብለህ ታምናለህ? አዎ። ምክንያቱም መጀመሪያ የቋንቋ አዳምጥ። እሺ አንተ ሱራፌል ቢሆን ስምህ፣ እሺ ትላንት የሆነ ነገር ብጽፍ በሌላ ቋንቋ ስምን ተርጉሜ ሱራፌል የሚለውን ትርጓሜ ነው ማስቀመጥ ያለብኝ ወይስ የአንተን ስም ነው ማስቀመጥ ያለብኝ? ጊቭን ነህ የራሴን ስም ታስቀምጠው። ጋዝ ዘ ፕሮብለም። እሺ መጽሐፍ እኮ እየተናገረ ያለው ስለ ስም ሳይሆን መጀመሪያም ሰለሞን መጽሐፍ ላይ መኃልየ ላይ እየተናገረ ያለው እኮ ስለ ስም አድናቆት የገለጸ ስም ራሱ ላይ አይጠቅስም እኮ መጽሐፉ ራሱ በእንግሊዝኛው ሄድ። እሺ ምንድነው የፈለግኸው አንተ? ይሄን ኮፒ እናድርግልህ ነው? ከጎኑ ያው እንግሊዝኛውን ተርጉሞታል። አንተ ኮፒ አድርገሽ። እሺ በጣም ጥሩ። እዚህ ጋር ግን ስንግባ መሐመድ ይላል አይደል? ይሄን አይተሃል አይደል? እሷን ኮፒ አድርጋት፣ በቃ ጽሁፏን ኮፒ አድርጋት እስቲ። በጣም ጥሩ በጣም ጥሩ። አሁን ይሄን ነው የፈለግኸው አይደል? ሄድሽ። በጣም ጥሩ። ኮፒ ላድርግልህ። እሺ ያው እነዚህ ጋር እንመልከተው እስኪ። መሐመዳውያን የሚል ትርጓሜ ሰጣሃል አማርኛዎች። አዎ መሐመዳውያን ይላል። በጣም ጥሩ አግኝተሽዋል። አሁን ይሄ መሐመድ ማለት ነው። መሐመዳውያን በሄድክ በአንተ ስሌት መሐመድ ማለት ይሄ መሐመዳውያን ያስኬዳል። እሺ ባለፈው ቆርጣት ነው ቆረጣት አንዷን ከፊት ለፊት መሐመዳውያን ማለት ነው። ቆረጣት ቆይ መሐመዳውያን ማለት ነው። ቆይ ቆረጣት እየቆረጥክ እኮ ቆረጠውና እንሂድ። ቆረጠው እስቲ ደግሞ ሁሴን አፎን አንዴ ሁሴን አንዴ አፎን መሐመድም ነው የሚለው አይደለ? መሐመድም ነው የሚለው አይደለ? ሲነበብ አይደለም በዕብራይስጡ መሐመድም ነው የሚለው። የሚለው ምንድን ነው ልትነግረኝ ትችላለህ? እሱን አልነግርህም፣ አላውቀውም። ሳታውቅ ነው ታዲያ የምታወራው? መሐመዳውያን አይደለም የሚለው መሐመድም ነው የሚለው። እስቲ እኮ ተረጎምከው እኮ አንተ እኮ ነው የተረጎምከው። እስቲ የተረጎምከው ነው አውጣው። ጎግል ትራንስሌት የተረጎምከው ነው አውጣው። እኔ ሲጀመር ከእናንተ ጋር እያወራን ያለ ነው መሐመድ የሚል አለ ወይ አልከ አይደለም? አዎ እኮ እሱ ማሳየኝ እኮ ነበር። አዎ አለ። የት ነው ያለው? ሶንግ ኦፍ ሰሎሞን ምዕራፍ 5 ቁጥር 16 ላይ አለ። በእንግሊዝኛው ምን ብለው አስቀመጡት? በእንግሊዝኛው ምን ብለው አስቀመጡት? ኦል ቱጌዘር ላቭሊ ብለው ተረጎሙት። ስም ይተረጎማል። ስም ለምን ይተረጎማል? መሐመድ አንድ ጥያቄ በመጀመሪያ እኮ ዕብራይስጥና የግሪክ ቃሎች አንድን ቃል ለብዙ መንገድ በዕብራይስጥ ያለ ስም አዳምጠኝ። በዕብራይስጥ ያለ ስም ወደ ግሪክ አይደለም የጠቀሰው። አረፍተ ነገሩን ከላይና ከታች መተንተን አለብህ። አረፍተ ነገር አይደለም ስም ነው። ስትሮንግ ነምበሩ ነው አይደል? ያያለው አይ በቃ ሆኗል። እሷ ይኸውልህ ሱራ እሺ ሱራ ይሰማሃል? እየሰማሁ ነው። ጥያቄ መጽሐፍ ቅዱስ ላይ ወይም በዕብራይስጡ ላይ መሐመድ የሚል እንዳለ ተናግረሃል ስትል ነበር አይደል? ሰምተሃል? መጀመሪያ ስትጠይቅ አይሰማ ነበርክ? መሐመድ የሚል አለ ስትል ነበር። አሳየኝ ስትል ነበር ልጅቷ አይደለ? ይሰማሃል? ልጆች አይሰማም እንዴ? ልጅ ይሰማል። ኦኬ። ስለዚህ የልጅቱ ጥያቄ ምን ነበር? መሐመድ የሚል አለ ወይ? እኔ እንደውም ምን አልኳት? መሐመድ የሚል አለ። ያ መሐመድ ማን ይሆን እናንተ ራሳችሁ እዛው ማግኘት ትችላላችሁ። ነገር ግን መሐመድ የሚል አካል አለ። ገብቶሃል አይደለ? ይሄንን መሐመድ የሚል አሳየኝ አለች። መሐመድ የሚለውን ደግሞ አንተ አይተሃል? ሰማሁት። ቪዲዮንም አየሁት እኔ ራሴ ገብቼ አየሁት እኔ ራሱ ቪዲዮን። መሐመድ የሚል አለ ስትሮንገርዱ ላይ ቀጥታ እዛ ሄዳ ስትገባ ጊዜ መሐመድ ብሎ አስቀምጧል። ኔትወርኬ ነው ማለት ነው፣ ይቆራረጣል። ይሄ መሐመድ ማን ነው ነው አንተ ጥያቄው? ማን ነው ይሄ መሐመድ? ይሄ መሐመድ ማን ነው? ሱራነት ይሄ ነው ይላልክ። አሁን ምን አልክ? መሐመድ ይላል እዚህ ጋር። ማን ነው ይሄ መሐመድ? እስራኤላዊ ነብይ ነው ወይስ ምንድን ነው? መሐመድ ማን ነው? እስኪ ንገሩ። ያኔ ኔትወርክ ነው ይሰማል፣ ግን ኔትወርክ ነው የሚቆራረጥ። ኧረ አይቆራረጥም፣ ፉል ነው ኔትወርክ። ቀይ ራስ አላወራም። ማን ነው ይሄ መሐመድ?
የተሰማችሁም ሱራይ አሁን ይሰማል። ኔትወርኬ ነው ይሰማል። አሁን ኔትወርኬ ነው መጥቷልሽ። ሰማለሁ። ይሄ መሐመድ ማን ነው? በመጀመሪያ ደረጃ መሐመድ ሳይሆን ቃሉ ዕብራዊ ለመጠቀም የሚፈለገው ላቪ ጣፋጭ የሚለውን ለመጠቀም ቃል ነው። የገባህበት ኮሜንተሪ ነው። ዕብራይስጥ አላውቅም አልከኝ እኮ ገና። አሁን ዕብራይስጥ የሚያውቅ ከሆነ ልታብራራ ፔጅ ራሱ ከላይ አናሊስት ትፈልጋለህ አይደለም? የገባህበት ፔጅ በቃላት ማብራሪያ አለ። ይሄ ቃል ቅድም ዕብራይስጥ ትችላለህ የተባለ አልችልም አለ። አሁን ደግሞ ዕብራይስጡ የሚለው ብሎ ሊያብራራልን ፈለገ። አረ አንተም እኮ አንተ ዕብራውያን ትችላለህ። እኔ እንችላለን አላልንም። እኛ የምናደርግልህ ምንድን ነው? ቀጥታ እዚህ ጋር አዳምጠኛለህ። እሺ እኔም አንተም ዕብራይስጥ አንችልም። አዎ እኔ አልችልም። እኔ እችላለሁ አልልም። የማልችለውን ነገር ለማብራራትም አልፈልግም። ወይ ተረጋጋ፣ ቀስ በል ልጨርስ እንጂ አንዴ ልጨርስ። እሺ እድል ስጠኝ ላውራ። በቤቴ እየለመንኩ ነው። እና ማንችለው ለኔ ዕብራይስጥ እንችላለን አላለም። እኛ አንተ ግን ቅድም ተጠየቅ ትችላለህ ወይ? አይ አልችልም አለ። ከዚያስ አሁን ዕብራይስጡ ግን የሚለው ብሎ ሊያብራራ ነው ፈልግ። እኔም አንተ ማንችልም ምንድነው የምናደርገው? ቀጥታ እናተካለን። እዚህ ቦታ ላይ ምዕራፍና ቁጥር ላይ እንገባና ስትሮንግ ወርዳለን። ቀጥታ ሄደህ ቃሉን እዚያ ጋር የሚፈታልህ ቦታ ላይ ታስቀምጠዋለህ። እዚያ ጋር ያንን ጫን ስትለው ጊዜ ሙሐመድ የሚል አመጣ። አንተን ማስነበብኩ ምን ይላል ይሄ ቃል? ሙሐመድ ይላል አልከኝ። ይሄን ነበር የፈለግነው። ስለዚህ ሙሐመድ የሚል አለ። ማን ነው ይሄ ሙሐመድ? ማን ጀመር? ሙሐመድ አይደለም የሚለው መሐመድ ነው የሚለው። እናንተ እኮ የምትሉት ነብያችሁ ሙሐመድ ነው። ባለፈው ምን አልክ? ነብያችን ሙሐመድ የሚለው እናንተ መጽሐፍ ቅዱስ ላይ ተጽፏል ነው ያልከው። አንተ ደግሞ ኮፒ ስታደርግ ግማሹን እየቆረጥክ ነው የምታደርገው። ተረጋጊ። ኮፒ ያደረግን እኮ እያልኩሽ ነው ወገናችን። ምን ነሽ ነው? ኮፒ አይደለም ያደረግነው። ዝም ብለን ስትሮንግ ወርድ ላይ ቁጥሩን ጫን ነው ያልነው። ከዛ ራሱ ከፈተው ሙሐመድ ብሎ ከፈተው። ምን እናድርግኛ? ይሄ መሐመድ ማን ነው? ሽሙ አይደለም ማነው? ይሄ መሐመድ ማን ነው? ሲጀመር እኮ ማለት ነው በእንግሊዘኛ ላቭሊ ይላል። ለምን ይተረጎማል? ይሄ ነበረበት እንደዛ ከሆነ በእንግሊዘኛ መሐመድ ነበር መቀመጥ የነበረበት። አጠገቡ ላይ ትራንስሌት አድርግላል በእንግሊዘኛ። እንዴት መሐመድ ነው ብሎ የተጻፈው ብለህ ታስተምራለህ? ሄሮት can you listen? ከምታቂ ከሆነ ለምን ጠይቅሽ ጥያቄ መልስ ሲችል ስም ይተረጎማል ወይ? የሁሉም ስሞች ትርጉም አላቸው። አዳምጠኝ። አንተ ስለሆነ ኢቨንት ስትጽፍ የግለሰቡን ስም፣ ኦብጀክቱን፣ ተደራሲውን ስሙን ትራንስሌት ታደርጋለህ። ለምሳሌ በቀለ የሚባል ሰው ስለ በቀለ እየጻፍክ በቀለን ትራንስሌት አድርገህ አንተ ሰው ብለህ ነው ይለው ሰው እዛ ጋር ስም አይደለም እያልኩ ሚውት አድርጊ። ምንድነው ለነሱ ስም አይደለም እያለች ነው አይደለ? ስም ነው፣ ለዚያውም የወንድ ስም ነው። አንዴ ስም ነው፣ ለዚያውም የወንድ ልጅ ስም ነው። ቆይ አሁን ላሳይሽ፣ ላሳያችሁ። እዛው ስም እንደሆነ ላሳያችሁ። እዚያው ላይ ይታያችኋል አይደለ? ሶንጎስሮ 5:16 እዚህ ጋር ነው አይደለ? ቀጥታ እዚያው ላይ እዛው እንግባ። ቆይ ተረጋጋ። ምን እንደሆነ እዚህ ጋር ይነግረናል። ቆይ ተረጋጋ። ወደ አማርኛ ልቀይርላችሁ። እሺ እዚህ ጋር ስም አይደለም እያሉ ነው አይደለ? እስኪ እንመልከተው። እዚህ እንትን አድርገው እንዳይንቀሳቀስ ያው የነገሩ ስም ነው፣ ለዚያም የወንድ ያው ስም የወንድ የጌታ ሰው እኛም ደንግጠናል። የጌታ ሰው ስም ነው። እኔ ጥያቄ አለኝ። ማን ነው ይሄ ሙሐመድ የሚባለው ወንድ ልጅ ማን ነው? እዚህ ጋር ይሄ ሙሐመድ ጥያቄው እዚህ ጋር ማን ነው ይሄ ሙሐመድ? ለምንድን ነው እንድጠይቅህ የማትፈቅድልኝ? ረጋጋ። ቆይ ይጨርስ አልፈቅድልሽ ያልኩኝ እኔ ሙሐመድ ይላል። ይሄ ሙሐመድ ይሄ ወንድ ልጅ ማን ነው ሙሐመድ የሚባለው? ይመልስልኝ ሰውና ታው ቀጥልሽ። በቃ ችግር የለም። ልጠይቅህ? ጠይቃ። እሺ ጠይቅ። ይሄን መጽሐፉን ማን የጻፈው? እንዴትስ ከየትስ መጣ? ይሄ መጽሐፍ ቅዱስ እኮ መቼ ነው የተጻፈው? ማን ጻፈው? ከየት መጣ? ምንድነው መጽሐፍ ታውቀዋለህ? ንገረኝ።
ምንድነው መጽሐፉ? ስለየትኛው መጽሐፍ? መጽሐፍ ምን ይባላል ታውቃለህ? መዝሙረ ዳዊትን አይደል እያልከኝ ያለው? መዝሙረ ዳዊት አይደለም። አይ ዝም ብለህ ሳታውቅ ነው። ስለዚህ ሶንግ ኦፍ ሰለሞን አይደለም? እስከ ማታ ድረስ ሶንግ ኦፍ ሰለሞን ምንድነው መጽሐፉ? ነገር ምንድነው መጽሐፉ? ግን መቼ ነው የተጻፈው? እንዴት ነው የተጻፈው? ማን ነው የተጻፈው? እሺ ንገረኝ፣ መልስልኝ። እነዚህ ጥያቄዎች መልስልኝ። መዝሙረ ዳዊት ነው። እሺ መልስልኝ። መቼ ነው ማን ነው የጻፈው? መቼ ነው የጻፈው? ልጆች ይሰማል። መቼ ነው የጻፈው? ማን ነው የጻፈው? ሶንግ ኦፍ ሰለሞን አይደለም። ምን ነው መዝሙረ ዳዊት አይደለም። እሺ አይደለም። እሱን አውቀ ለማንኛውም መጽሐፍ ማለት ሰለሞን ነው መጽሐፉ። ግን የኔ ጥያቄ ምን መሰለ? ሲጀምር መጽሐፍ ቅዱሳችሁ ላይ ምን ይለው? ቪዲዮውን ሼር ላደርግልህ እችላለሁ። መጽሐፍ ቅዱሳችሁ ላይ መሐመድ የሚል ተጽፏል። ከፈለግሽ አሳያለሁ አልክና ኮፒ አድርገህ እሺ እኔ ልቀጥል። ምንድነው ያልከው? መቼ ነው የተጻፈው? ማን ነው የጻፈው እያልከን ነው? አዎ ነው። አዎ መጽሐፉን ቀጥል። ጃ አንዴ እስኪ ታፕታፕ እንትን እንዲያደርጉ ኮፒ ሊንክ እንዲያደርጉ አድርጋቸው። ወርዷል መሰለኝ ኔትወርክ። ያ ኮፒ ሊንክ ያድርጉ። እንትን ኮሜንቱን እንትን በለው። በጣም እየተቆራረጠ ስለሆነ አንድ ጊዜ ሁላችንም ኮፒ ሊንክ እናድርግ። ሪፖርት በስቶታል መሰለኝ ቤቱ። ይሰማ ልጆች ትሰማለህ? ያው ግን ትንሽ ይቆራረጣል። ኔትወርክ ምን ሆኖ ነው ባለ? ሁሱ ይሰማሃል? ሁሱ ይሰማል? አሁን ለኔ ይሰማኛል። ዳታ ፍላይት ሞድ አብራና አጥፋን። አጥፋና አብራው። ፍላይት ሞዱን አብራውና አጥፋው እንዲስተካከል። ዳታ ከሆነ ጀሞ ኮፒ ሊንክ አድርጉ። ሁላችሁም ኮፒ ሊንክ፣ ሪፖርትም ነው የሚሆነው። ሁላችሁም ኮፒ ሊንክ እንዲያደርጉ በብዛት። አሁን ይሰማል? አሁን ተስተካከለ። ከተስተካከለ ትንሽ እንቅራ። ቁርአን የረመዳን የቁርአን ወር ነው። ቢስሚላሂ ራህማኒ ራሂም الحمد لله الذي أنزل على عبده الكتاب ولم يجعل له عوجا قيما لينذر بأسا شديدا من لدنه ويبشر المؤمنين الذين يعملون الصالحات أن لهم أجرا حسنا ماكثين فيه أبدا وينذر الذين قالوا اتخذ الله ولدا ما لهم به من علم ولا لآبائهم كبرت كلمة تخرج من أفواههم إن يقولون إلا كذبا فلعلك باخع نفسك على آثارهم إن لم يؤمنوا بهذا الحديث أسفا إنا جعلنا ما على الأرض زينة لها لنبلوهم أيهم أحسن عملا وإنا لجاعلون ما عليها صعيدا جرزا
أم حسبت أن أصحاب الكهف والرقيم كانوا من آياتنا عجبا إذ أوى الفتية إلى الكهف فقالوا ربنا آتنا من لدنك رحمة وهيئ لنا من أمرنا رشدا فضربنا على آذانهم في الكهف سنين عددا ثم بعثناهم لنعلم أي الحزبين أحصى لما لبثوا أمدا نحن نقص عليك نبأهم بالحق إنهم فتية آمنوا بربهم وزدناهم هدى وربطنا على قلوبهم إذ قاموا فقالوا ربنا رب السماوات والأرض لن ندعو من دونه إلها لقد قلنا إذا شططا هؤلاء قوم اتخذوا من دونه آلهة لولا يأتون عليهم بسلطان بين فمن أظلم ممن افترى على الله كذبا وإذ اعتزلتموهم وما يعبدون إلا الله فأووا إلى الكهف ينشر لكم ربكم من رحمته ويهيئ لكم من أمركم مرفقا وترى الشمس إذا طلعت تزاور عن كهفهم ذات اليمين وإذا غربت تقرضهم ذات الشمال وهم في فجوة منه ذلك من آيات الله من يهد الله فهو المهتد ومن يضلل فلن تجد له وليا مرشدا وتحسبهم أيقاظا وهم رقود ونقلبهم ذات اليمين وذات الشمال وكلبهم باسط ذراعيه بالوصيد لو اطلعت عليهم لوليت منهم فرارا ولملئت منهم رعبا وكذلك بعثناهم ليتساءلوا بينهم قال قائل منهم كم لبثتم قالوا لبثنا يوما أو بعض يوم قالوا ربكم أعلم بما لبثتم فابعثوا أحدكم بورقكم هذه إلى المدينة فلينظر أيها أزكى طعاما فليأتكم برزق منه وليتلطف ولا يشعرن بكم أحدا إنهم إن يظهروا عليكم يرجموكم أو يعيدوكم في ملتهم ولن تفلحوا إذا أبدا وكذلك أعثرنا عليهم ليعلموا أن وعد الله حق وأن الساعة لا ريب فيها إذ يتنازعون بينهم أمرهم فقالوا ابنوا عليهم بنيانا ربهم أعلم بهم قال الذين غلبوا على أمرهم لنتخذن عليهم مسجدا سيقولون ثلاثة رابعهم كلبهم ويقولون خمسة سادسهم كلبهم رجما بالغيب ويقولون سبعة وثامنهم كلبهم قل ربي أعلم بعدتهم ما يعلمهم إلا قليل فلا تمار فيهم إلا مراء ظاهرا ولا تستفت فيهم منهم أحدا ولا تقولن لشيء إني فاعل ذلك غدا إلا أن يشاء الله واذكر ربك إذا نسيت وقل عسى أن يهديني ربي لأقرب من هذا رشدا ولبثوا في كهفهم 300 سنين وازدادوا 9 قل الله أعلم بما لبثوا له غيب السماوات والأرض أبصر به وأسمع ما لهم من دونه من ولي ولا يشرك في حكمه أحدا واتل ما أوحي إليك من كتاب ربك
لا مبدل لكلماته ولن تجد من دونه ملتحدا واصبر نفسك مع الذين يدعون ربهم بالغداة والعشي يريدون وجهه ولا تعد عيناك عنهم تريد زينة الحياة الدنيا ولا تطع من أغفلنا قلبه عن ذكرنا واتبع هواه وكان أمره فرطا وقل الحق من ربكم فمن شاء فليؤمن ومن شاء فليكفر إنا أعتدنا للظالمين نارا أحاط بهم سرادقها وإن يستغيثوا يغاثوا بماء كالمهل يشوي الوجوه بئس الشراب وساءت مرتفقا إن الذين آمنوا وعملوا الصالحات إنا لا نضيع أجر من أحسن عملا أولئك لهم جنات عدن تجري من تحتهم الأنهار يحلون فيها من أساور من ذهب ويلبسون ثيابا خضرا من سندس واستبرق متكئين فيها على الأرائك نعم الثواب وحسنت مرتفقا واضرب لهم مثل الرجلين جعلنا لأحدهما جنتين من أعناب وحففناهما بنخل وجعلنا بينهما زرعا كلتا الجنتين آتت أكلها ولم تظلم منه شيئا وفجرنا خلالهما نهرا وكان له ثمر فقال لصاحبه وهو يحاوره أنا أكثر منك مالا وأعز نفرا ودخل جنته وهو ظالم لنفسه قال ما أظن أن تبيد هذه أبدا وما أظن الساعة قائمة ولئن رددت إلى ربي لأجدن خيرا منها منقلبا قال له صاحبه وهو يحاوره أكفرت بالذي خلقك من تراب ثم من نطفة ثم سواك رجلا لكن هو الله ربي ولا أشرك بربي أحدا ولولا إذ دخلت جنتك قلت ما شاء الله لا قوة إلا بالله إن ترني أنا أقل منك مالا وولدا فعسى ربي أن يؤتيني خيرا من جنتك ويرسل عليها حسبانا من السماء فتصبح صعيدا زلقا أو يصبح ماؤها غورا فلن تستطيع له طلبا وأحيط بثمره فأصبح يقلب كفيه على ما أنفق فيها وهي خاوية على عروشها ويقول يا ليتني لم أشرك بربي أحدا ولم تكن له فئة ينصرونه من دون الله وما كان منتصرا هنالك الولاية لله الحق هو خير ثوابا وخير عقبا واضرب لهم مثل الحياة الدنيا كماء أنزلناه من السماء فاختلط به نبات الأرض فأصبح هشيما تذروه الرياح وكان الله على كل شيء مقتدرا المال والبنون زينة الحياة الدنيا والباقيات الصالحات خير عند ربك ثوابا وخير أملا ويوم نسير الجبال وترى الأرض بارزة وحشرناهم فلم نغادر منهم أحدا وعرضوا على ربك صفا لقد جئتمونا كما خلقناكم أول مرة بل زعمتم أن لن نجعل لكم موعدا
ووضع الكتاب فترى المجرمين مشفقين مما فيه ويقولون يا ويلتنا ما لهذا الكتاب لا يغادر صغيرة ولا كبيرة إلا أحصاها ووجدوا ما عملوا حاضرا ولا يظلم ربك أحدا وإذ قلنا للملائكة اسجدوا لآدم فسجدوا إلا إبليس كان من الجن ففسق عن أمر ربه أفتتخذونه وذريته أولياء من دوني وهم لكم عدو بئس للظالمين بدلا ما أشهدتم خلق السماوات والأرض ولا خلق أنفسهم وما كنت متخذ المضلين عبدا ويوم يقول نادوا شركائي الذين زعمتم فدعوهم فلم يستجيبوا لهم وجعلنا بينهم موبقا ورأى المجرمون النار فظنوا أنهم مواقعوها ولم يجدوا عنها مصرفا ولقد صرفنا في هذا القرآن للناس من كل مثل وكان الإنسان أكثر شيء جدلا وما منع الناس أن يؤمنوا إذ جاءهم الهدى ويستغفروا ربهم إلا أن تأتيهم سنة الأولين أو يأتيهم العذاب قبلا وما نرسل المرسلين إلا مبشرين ومنذرين ويجادل الذين كفروا بالباطل ليدحضوا به الحق واتخذوا آياتي وما أنذروا هزوا ومن أظلم ممن ذكر بآيات ربه فأعرض عنها ونسي ما قدمت يداه إنا جعلنا على قلوبهم أكنة أن يفقهوه وفي آذانهم وقرا وإن تدعهم إلى الهدى فلن يهتدوا إذا أبدا وربك الغفور ذو الرحمة لو يؤاخذهم بما كسبوا لعجل لهم العذاب بل لهم موعد لن يجدوا من دونه موئلا وتلك القرى أهلكناهم لما ظلموا وجعلنا لمهلكهم موعدا وإذ قال موسى لفتاه لا أبرح حتى أبلغ مجمع البحرين أو أمضي حقبا فلما بلغا مجمع بينهما نسيا حوتهما فاتخذ سبيله في البحر سربا فلما جاوزا قال لفتاه آتنا غداءنا لقد لقينا من سفرنا هذا نصبا قال أرأيت إذ أوينا إلى الصخرة فإني نسيت الحوت وما أنسانيه إلا الشيطان أن نذكره واتخذ سبيله في البحر عجبا قال ذلك ما كنا نبغ فارتدا على آثارهما قصصا فوجدا عبدا من عبادنا آتيناه رحمة من عندنا وعلمناه من لدنا علما قال له موسى هل أتبعك على أن تعلمني مما علمت رشدا قال إنك لن تستطيع معي صبرا
وكيف تصبر على ما لم تحط به خبرا قال ستجدني إن شاء الله صابرا ولا أعصي لك أمرا قال فإن اتبعتني فلا تسألني عن شيء حتى أحدث لك منه ذكرا فانطلقا حتى إذا ركبا في السفينة خرقها قال أخرقتها لتغرق أهلها لقد جئت شيئا إمرا قال ألم أقل إنك لن تستطيع معي صبرا قال لا تؤاخذني بما نسيت ولا ترهقني من أمري عسرا فانطلقا حتى إذا لقيا غلاما فقتله قال أقتلت نفسا زكية بغير نفس لقد جئت شيئا نكرا قال ألم أقل لك إنك لن تستطيع معي صبرا قال إن سألتك عن شيء بعدها فلا تصاحب